ኩላሊቷ ወጥቷል እና $4500 ተጠየቀን አለች። ያዥ እዚህ ጋር ማን የጠየቀው ኤምባሲ ነው ወይስ የቱርክ መንግስት አልኳቸው። ይሄንን የምታውቀው ኮሚኒቲ ጂጂ ነች አሉኝ። ኮሚኒቲ ነው ያሉኝ። ሪከርዱን ማውጣት እችላለሁ የላይቭን። ኮሚኒቲ ጂጂ ነይ ግቢ ብዬ ጂጂ 4000 ከዛ ጂጂ እዚህ አስገባዋትና ጂጂ ሚውት አደረኩና ሰውየው ጋር ደወልኩለት። ቃል በቃል ያለኝን ልንገርሽ ሳሪ፣ እኔ እቺ ልጅ የእንትን ራሱን ያጠፋ ሰው ኢንሹራንስ አይቀበልም። ከኤምባሲ ጋርና ከቱርክ ፖሊስ ጋር ግን ኦልሬዲ ጨርሰን ለኤምባሲ አስረክበን መጥተናል። ኤምባሲ ጋር ግን ቤተሰብ ነን ብለው የሄዱ ሰዎች አሉ። ማን? አሰሪዋ ያዥ እዚህ ጋር። እሺ ይሄን የሚልሽ አሰሪዋ ነው። እሱ በህጉ መሰረት እንዳለው ከሆነ ጨርሶ ነው የመጣው። ምን ጨረሰ ካልሽ ቱርክ ላይ እችል ታንቃ ስትሞት በፖሊሶች ይደርሳሉ። ፖሊስ ይደርሳል። አስክሬናል ኤምባሲ ይገባበታል ብሎሻል። የዛ ቀንም ብሏል። ዛሬም ደገመው። እኔ ጨርሼ መጥቻለሁ። ብር የጠየቀው ማን ነው አለኝ ሰውየው። ብር የጠየቀው ቱርክ ነው። ቱርክ ነው የጠየቀው። ስለምን እንዳይን ታውቂያለሽ ሳሪ? የምን ብር ነው? ማን የጠየቀው? ለኤምባሲ ኦልሬዲ ከኤምባሲ ወረቀት ሰጥቶታል ለሰውየው ሚስት እዛ ቫኬሽን ላይ ነፃ መሆናቸውን ለምሳሌ የፖሊስ ወረቀት ይዟል። ልጅቷ ራሷ እንዳጠፋች ሁሉንም ነገር አጣርቶ ሰውየው ወደዚህ ሀገር ተመልሷል። ማን ነው ብር የጠየቀው? ብር የጠየቀውን አካል ንገሪኝ ብሎ እኔን ማፋጠጥ ጀመረ። ኦኬ በቃ ወንድሜ፣ እኔ ብዙ አረብኛ ስለማልችል ብዬ ሰው ወንድሜ ያወራሃል እንዴ ለታሜ ቁጥሩን ሰጣት። የታሜን ስልክ አላነሳለትም። ጂጂ ገባች። አስክሬኗ ተከፍቷል ስለ እንዴት እንደዚህ አይነት አማርኛ ትናገራላችሁ? ምን ማለት ነው? እንደዚህ ለጆሮ የሚሰቀጥጥ ነገር እንደዚህ አይደለም። ምንም የተከፈተ ነገር የለም። አስክሬኗ ተመረመረ። እኔ ከአንገቷ በላይ ነው ያየሁት አለች። አስክሬን አጥብ ያለው እኔ አስክሬን ግለሰብ አያጥብም። የትም ራሱ ሬሳ ክፍል ነው። ከዛ አስክሬን ያጠበችው ልጅ አለ የተባለች አስክሬን ያጠበችው ልጅ አስገቧትኝ። ሙሉ ይሄ ከአንገቷ ከዚህ ጋር ከታነቀችበት ጀምሮ እስከታች ድረስ ሆዷ ተከፍቷል። ሆዷን ከፍተው ለምርመራ ነው አለ። እሺ የሕክምና ዶክሜንት ስጡን አለ። ታሜን አስገባ ነው። ታሜ አረብኛውንም እንግሊዘኛውንም አነበበ። እሱ ትክክል ነው፣ ለምርመራ ነው። የዛ ቀን ሰውየው ባሏ ካስታወሽ እዚህ ማህፀኔን እያመመኝ ነበር ብሎ ነበረ። እዛ ምርመራው ላይ አስክሬን ምርመራው ላይ ማህፀኗ ላይ ኢንፌክሽን እንደነበረባትና የፔሪየድ ሰዓቷ እንደነበረ አስክሬኑ ምርመራው ላይ ታሜ ያነበበ ማለት ነው። የእኔ ትልቁ አለው እኔ በነፍስ ብለይም በስጋ ካንተ ጋር ነኝ። ራስህ ህይወትን አመቻች፣ በሀዘን ውስጥ ነህ የሚል ነገር ተገኛሉ። እሺ ብለን አምነን ዝም አለን። ልንገርሽ ጸጣለን። ያንንም አድያ የምትባለው ልጅ ትምጣ ተብሎ ስትመጣ እዚህ እናንተ ከኔ ምንድነው የምትፈልጉት ምንድነው ብላ ተቀዳ ወጣች። ይቺ ቀዳዳ ማለት ነው። ከዛ አልፎ ተርፎ ደግሞ ይቺኛይቱ ልጅ ወረቀቱ ተገኘ ያለችው ልጅ ባሏን ቀድማ ቦልከዋለች። ለምን ቦለክሽው ብለን ስንጠይቃት ምን አለች? ደስ ስለማይለኝ አለች። አንቺ ከሱ ጋር ምን አለሽና ነው ደስ የማይልሽ? ለምን ቦለክሽ ስንላት ምን እንዳለች ታውቂያለሽ? እኔ ገና ኢትዮጵያ እንደሄደች ወደ ዱባይ ያመጣሽበትን ብር ተቀበይ ብያት ነበረ አለች። ለምን አልሻት? ባሏ ነው፣ ህይወቷ ነው፣ ቤተሰብ የለኝም ዘመድ የለኝም ብላ እሱ ቤት ውስጥ እሱ ቤተሰብ ጋር ሂዳ ነው የተዳረችው። እንደዚህ ለሆነች ሴት ለምንድን ነው አንቺ አስቀድመሽ ብር ተቀበይ ያልሻት ስል በቃ ጠርጥሬ ነው አለች። ይሄማ ችግር አለ ማለት ነው አለን። ምክንያቱም ችግር አለ፣ አሁንም ችግር እንዳለ ነው የሚሰማን። አሁንም ሁሉም ላይ ችግር አለ። አስከሬን አላላኩም ላይ ችግር አለ። ልጅቷን ማሟታም ላይ ችግር አለ። አብረዋት ሲሰሩ የነበሩት ጋር ሁሉም ላይ ቤተሰቡ ላይ ችግር አለ። ስለዚህ አሁን ልጅቷ ፕላን አርጋ ነው የሞተችው ለማለት ፈልገው ነው አይደለም? ፕላን አርጎ አስተሳሰባቸው ወደ ዩሮፕ ነው እንጂ የሚጠፋው እኛ የምናውቀው ቱርክ መጥቶ ወደ ዩሮፕ ነው እንጂ የሚሻገሩት እኛ ራሱን የሚገል አናውቅም። እዚህ መጥተው ይሻገራሉ። በጣም ነው የሚመቸው ለመሻገር። ግን ማለት ነው እዛ ደብዳቤውን ጽፋ አስቀምጣ ወደ ቱርክ ትራባ ባልነኝ ተብየው ሲልክላት የነበረው ሪከርድ ይሄ ነው። ጠጭ ዝም ብለሽ ከአንቺ የተሻለ አልዘጋም። ጦማጣው እናታችሁ እንድታል ወደሉባ ምናምን ጅልት
ማይም ዘር እናታችሁን ገልብጬ ልዳት። አንተ እንዲህ እየተሳደብክ አዝነህላት ነው ጅልጥ በመድኃኒዓለም። አሁን እኮ ከመሲ ጋር በተነጋገሩት ራሱ የስልክ ልውውጥ ላይ ብዙ የተሸፋፈነ ነገር እንዳለ ነው የተረዳ ነው። ይሄ የኢትዮጵያ ምንድን ነው ከኢትዮጵያ ወደ ቱርክ የሚመጣው ዶክተር ራሱ ማን ነው እኮ? ማን ነው ተመላላሽ ዶክተር? ለጂጂ ውክልና የሚሰጠው ማን ነው? መሲ ዋትስአፕ ላይ ጻፍኩልሽ ነው። ፕሊስ ይኸውላችሁ ከዚህ ቪዲዮ አረብ ሀገር ያላችሁ እህቶቼ እንድትረዱ የምፈልገው ብዙ ነገር መማር ትችላላችሁ። ከሌላችሁ የላችሁም ነው፣ ካለፋችሁ አለፋችሁ ነው። ለራሳችሁ ብቻ ብቻ መኖር ወይ ገብቻለሁ። እኔ ሀዲያ ነኝ፣ ገበ አስገብተሽኛል። አዎ ሀዲያ እኔ ጥያቄ ጠይቅሻለሁ ሀዲያ ተመለጣጣሽ ምናምን እንዳትወጪ እንደባለፈው ሰው አክብሪ። እሺ ክብር ከሰው ይጀምራል መጀመሪያ። እኛ ልጅቷ ምናችንም ሆነ አይደለም እዚህ ጋር እንደዚህ እኔ ስራዬን ትቼ ወገቤን እስኪያመኝ ድረስ የተዘፈዘፍኩት። ነገም እኔ ቢደርሰኝ እንደዚህ ነው የምትሆኚው። የዛን ሰዓት ያችኛዋ ልጅ አብራ የምትሰራው ደብዳቤውን ያገኘችው ልጅ በመጀመሪያ አንቺ ቤስት ፍሬንዷ ነሽ፣ ለሷ በጣም ሚስጥር ታወሪያለሽ። እዚህ ሀገር አካውንት አላት እችም ብቻ? አዎ የላትም? መልስ መልሽልኝ። አዎ አላት። ቴንክ ዩ። ይሄንን ሁሉ አቋ እንዲድበሰበስ ነበር ውክልና እዛ ቀበሯት ሲሉስ እዛ ቀበሯት ስትሉ ነበር። ወደዳችሁ ጠላችሁም እንኳን ካንተ የበለጠ እነ ጂጂ ናቸው እየደከሙላት ያሉት። ኦኬ አንተ ወራዳ። እኔ ከዚህ በኋላ እውነት ለመናገር ምንሽ እኔ ከዚህ በኋላ የፖሊስ ሪፖርቱም አለ ምንም ነገር ቢመጣ ራሴንም ስለማቀው እኔ ችግር የለም ያደረኩትም ነገርም ስለሌላ አያስፈራኝም። ከዚህ በኋላ ግን ስለዚህ አስክሬን በምንም ተአምር የትኛው ሰው ወጥቶ የትኛው ሰው አንስቶ እንደሚቀብርና ሁላችሁም እናንተ ኃላፊነቱን ውሰዱ። ከዚህ ሰዓት በኋላ እኔ ምንም አይነት ነገር ማድረግ እናንተ ከዱባይ ነው የመጣችሁት እናንተ አድርጉ። ከዚህ በፊትም በትራንዚት መጣ እዚህ ላይ መጀመሪያ ኃላፊነቱ ወስደሽ አሰርሽ አንቺ ነሽ። ዝቂ መሲያፍሽን ዝቂ ሲባል የነበረው የባንክ አካውንቷን ታውቂዋለሽ ውዴ? ወይ በሰዓቱ ማለት ነው የባንክ አካውንቷ ላይ ብር እንዲያለ ነግራኛለች። ስንት ብር? 1500 ድርሃም። እሺ እኔ ላይ ደግሞ 1000 ድርሃም። እሺ አንቺ ጋር 1000 ድርሃም አላት? ልንገርሽ አዳምጪኝ። አሁን እኔ ጋር 1000 ድርሃም፣ ኤቲኤሟ ላይ 1500 ድርሃም አለ። ከመሞቷ በፊት ቀደም ብላ እኔ ጋር በቪዲዮ ተደዋውለን ነበር። ሐሙስ ዕለት ጧት ተደዋውለን ትንሽ አወራንና እኔ ስራ አለብኝ በኋላ ደውልልሻለሁ ብዬ ዘጋሁባት። እኔ እንደዚህ ነፍሷን ታጠፋለች ብዬ አላሰብኩትም። ከዛ እሷ ይሄንን ነገር አስባለች፣ መልእክት ጥፋልኛለች። ያኔ በሚሴጅ ማለት ነው። አንቺ ላይ 1000 ብር አለኝ፣ ኤቲኤም ላይ ደግሞ 1500 ድርሃም አለ። የአሊ የሚባለው ሐዋላ የሚልከው ልጅ የሱ 1500 ድርሃም አለብኝ፣ ክፈይልኝ። የድራይቨር ደግሞ የነሱ ሹፌር አላቸው፣ 2 ሹፌር አላቸው፣ የሟችቱ ማለት ነው። የአንደኛው ሹፌር 215 ድርሃም አለብኝ። ሁለተኛው ድራይቨር ደግሞ 750 ድርሃም አለብኝ። ይሄንን ካልከፈልሽልኝ ነፍሴ ትወስሻለች ብላ ያኔ የሚያለቅስ እንትን አድርጋ ልካልኛለች። ያንን ነገር መቼ ነው ያየሁት? 1 ሰዓት ላይ ጽፋልኝ 3 ሰዓት ነው ያየሁት። ስልኬን ጥየው ነበረ ሞቷን ስሰማ ማለት ነው። አረ 1 ሰዓት ላይ እኮ ተደዋውለናል፣ ከ1 ሰዓት በፊት ተደዋውለናል። ይሄ ነገር እውነት ሊሆን አይችልም። እስቲ ስልኬን ሊየው ብዬ ስልኬን ሳየው ሚሴ ጥፋልኛለች። ከዛ ያው እንደሞተች ነው የጻፈችልኝ። እኔ ከእንግዲህ በኋላ አታገኝኝም እኔ ሙቻለሁ ብላ ነው የጻፈችልኝ። አለ የጻፈችልሽ የታለ ሀዲያ? የሚያለቅስ ነገር የተሰበረ ልብ ነበረውና አጥፍቼዋለሁኝ። እኔ ስጠይቅ ሰው ትጠሉኛላችሁ፣ ግን ልጠይቃት ያለበለዚያ ፊት እዘጋለሁ። ለምን ሀዲያ ለምን ያኔ ያጠፋሁት ማለት ነው ያለቀሰ የልብ ስብራት ያኔ የሆነ
እንትኑ ላይ ማለት ነው። ያለቀሰ ነገር ስላለው አጠፋሁት። የእህቷን ስልክ ቁጥር ለእህቴም ደግሞ መሞቴን ንገሪልኝ ብላ የእህቷን ስልክ ቁጥር አኑራልኝ ነበረ። ለምን የጻፈችውን የብር ዝርዝር መጠን አሁን ያልሽውን የጻፈችውን እንዳለ ነው ያጠፋሽው የደለትሽው? ወላሂ እንዲያለ ነው ያጠፋሁት። ለምን ጥያቄ ለምን? እኔ አንቺ ካነበብሽው በኋላ ያነበብሽው ሞትን የሚነግር እንደሆነ ይቺ ልጅ እየሞተች እንደሆነ እያወቅሽ ለምን ደለሽ? አንቺ ለምን ጥያቄ ሳየው ስላ ልቤ ስለተሰበረ ለሌላ አይደለም። እንደዛ የሚባል ነገር የለም። ይቺ ልጅ ሀቅ አላት። ለምሳሌ ለሰንበዲ ብር ስጭልኝ አለችሽ። ስጭልኝ እንዳለችሽ ምን ማስረጃ ኖሮች ነው ለዛ ሰው የምትሰጪው? ያለ ማስረጃ። ለምሳሌ አሁን ለሳሪ ብር ስጭልኝ አለችሽ ይቺ ልጅ። ስለዚህ አንቺ ትክክል ብር መኖሩን ማስረጃ ሳይኖርሽ እንዴት ነው የምትሰጪው? ለምን ደለትሽው? ልንገርሽ ውዴ ዋየ ብር መኖሩን ደግሞ አውቃለሁኝ። አሊ 1000 ድርሃም እንዲያለባት አውቃለሁኝ። እኔና አስካል ምንም አይነት ሚስጥር አንቺ ታውቂያለሽ። ነገር ግን አንቺ ላይ ብር እንዳለ እሷ ታውቃለች ወይም ቤተሰብ ያውቃል። ነገ ይሄንን ብር አምጪ ብለው ቢጠይቁሽ በምን ማስረጃ ነው ለአሊ ሰጠው፣ ለሳራ ሰጠው፣ ለገብሬ ሰጠው የምትይው? በምን ማስረጃ ነው? አሊ ይመጣላችሁ ለ1000 ድርሃሙን ለምን ይመጣል? አሊ መጀመሪያ ስጪ የተባልሽው አንቺ ጋር ያለ ብር አለ። ሲጀመር 1000 ብር አይደለም ብዙ ብር አለ። ወደ 400,000 ብር ነው አንቺ ላይ ያለ የተባለው። ስለዚህ ይሄንን ብር እኔ አለ ብሎ ለመጠየቅ ቤተሰብ ሲጠይቅሽ ኖ ወይ እኔ ጋር ያለው ይሄ ነው፣ ይሄው ልጅቷ ጽፋለች ብለሽ ለማለት መረጃና ማስረጃ ያስፈልግሻል። እንግዲህ አንቺ የኛ ተማሪ ነሽ፣ በእርግጠኝነት የሀቡ ልጅ ነሽ። የሀቡ ፎቶ አድርገሻል። እንዴት ሀቡ በመረጃ በማስረጃ ሁሉንም ሰው ታስተምራለች? ታውቂያለሽ። ለምን አጠፋሽ ውዴ? ይኸው ላሊ ስጨት መልግና ለምን እመጣለሁ ነው አንቺ እንደዚህ አይነት ካለሽ እውነት እንደዚህ አይነት የምታደርገው ነይ ልጅቷ ምን ካለችበት ቦታውንም ላምጣልሽና አንቺ አርግስቲ አርግቶ ማሳየት እኮ ነው። ባይዘው አንዳንድ ነገር ይወራና ታባካ አርጎ ማሳየትማ ከኔ በላይ ማንንም አይናገረውም። አንተ እዛ እያለህ አጠገቧ እያለህ አትሂድ። ምን አልኩ? ውስጥም አትግቡ። በድፍረት እኮ እኔስ ዘዴውን እየተናገርኩ ነው አይደለ? የግድ እኔ መጥቼ ከመኪና ማውረድ ካለብኝ መጥቼ አወርዳታለሁ። ምንም ችግር የለም። ሰው ላይ አትለጥፉ። የራሳችሁን ስምና ሰው ላይ አትለጥፉ። አደርጋለሁ፣ ምንም ችግር የለም። አንተ 998 መደወል አቅቶህ ነው? ነይናሽ አንቺ አርጊ። አምቡላንስ መጥራት እስኪ አንተ ይሄን መልስ ስጠኝ። አታጀሳት ሆስፒታል። አሁን አንቺ አምቡላንስ መጥቶ አልወስዳትም ማለት አምቡላንስ መጥቶ አልወስዳትም ማለት ይሄንን ስጠኝ፣ ንገረኝ። ብሬ ቆይ አብረሽማ ንገረኝ። ኖ ፉክክር አይደለም። ሰውን ንርዳ ከተባለ አዳምጥ ነው፣ ፉክክር ነው። እኔ የምችለውን የማውቀውን የእውቀቴን ሳካፍልህ አንተ አጠገቧ ስላለ አድርገው። እኔ ኡመልጎዬን ያለ ኬዝ ደግሞ አንተ ባለህ እውቀት ወይም አጅማን ያለ ኬዝ እዘዘኝ፣ ይታዘዛለሁ። ማገዝ ከፈለገ እኔ ላምጣልሽ ሙልኬሽ። እሺ ለኔ አንድ መልስ መልስልኝ። እኔ አጅማ አሁን ሻርጃ ነኝ ያለው ሻርጃ ነኝ ያለው እኔ ወደ አንተ እመጣለሁ። እኔ አንተ ጋር እመጣለሁ። ኧረ አትቸገርም። ልንገርህ፣ እኔ አንድ ጥያቄ ልጠይቅህ። አምቡላንስ ጋር ደውለህ መጥቶ አልወስዳትም ማለት ይሄን በልስ ብቻ ስጠኝ። እኔ አሁን ወደ አንተ እመጣለሁ። አምቡላንስ ጋር አልደወልኩም። خلاص በስ አንድ ስሚኛ፣ የራስሽ የምታዳምጪ ከሆነ እኮ መልስ አይኖረንም። ስለዚህ እኔ ደግሞ ማድረግ አልቻልኩም የምትለው እኔን የምትፈልገኝ እኔን ነይ የምትለኝ የሰጠው አይዲያ ካልሰራልህ ነው ብርሽ አይደለ? የሰው ሁላችንም ጉልበታችንን ማፍሰስ አለብን፣ ጊዜያችንን ማቃጠል አለብን። እኔ አይዲያ የሰጠው አድርገው ሙኒት አልተሳካም ነይና አንቺ አድርጊ ወይም አንቺ ጋር